እንግዲህ ጀማው አመቱ ሙሉ እንግዲህ ቋጥሬባችኋለሁ እያልኳችሁ እየተበሻሸቅን ብዙ ነገር ተባብለን እንግዲህ በስተመጨረሻ ይህንን ነገር አልፈ 20 ዓመት አልፋችሁ ስንት ዓመት ሚዜ ተብላችሁ ለዚህ ደስታ በቅታችኋል። እንኳን ደስ አላችሁ ለማለት ነው። እንበሻሸቃለን ይደርሳል። እንኳን ደስ አላችሁ። እኔንም እንደናንተ እንግዲህ አስቡኝ እያለቀስኩ ነው። ይሄ ለዚህ ደስታ እኔን የሚያድርሰኝ ወዳችኋለሁ። ሁላችሁንም ቀልድ መስሏችሁ ተረድታችሁኝ ጨዋታ መሆኑ ገብቷችሁ ለተበሻሸቃችሁኝ በጣም ከልብ አመሰግናለሁ። እንወድሃለን ለምትሉኝ ከአርሰናል ደጋፊዎች በጣም ልብ ምስጋና አለኝ። እንኳን ደስ አላችሁ፣ ቀናችሁ ነው። እሺ ጀማው ለጨዋ ክለባችሁን ለምትወዱ የአርሰናል ደጋፊዎች ብቻ እንኳን ደስ አላችሁ። የእግር ኳስ ነው፣ አብረን ነው ኤግዚስት የምናደርገው። ይሄ ቪዲዮ ግዴታ ነው፣ ይገባል። ይህ መልእክት ከኢዩኤል ዮሐንስ ወይም ከአቢ ዩኤል ለክለባቸውን ለሚወዱ ለአርሰናል ጨዋ ደጋፊዎች የተላከ መልእክት ነው። የዚህ ዓመት ቻምፒዮን ሆናችኋል። ይመቻችሁ። እንኳን ደስ አላችሁ። ይህን ቪዲዮ ልክ እንደ ቅድሙ ምናልባትም ሊይዝብኝ ስለሚችል በተለየ ሁኔታ የአርሰናል ደጋፊዎች ልዩ የደስታ ቀናችሁ ስለሆነ ትክክለኛ የአርሰናል ደጋፊዎች ይሄ ወያለው ዝም አንተ እንደዚህ ለማለት ቡድኑን የሚደግፍ ሳይሆን ለአመታት ያለ ዋንጫ ቡድኑን የደገፈ ትክክለኛ የአርሰናል ደጋፊ ቪዲዮን ኮፒ ሊንክ ሪፖስት እያደረገ ይጀምረው ማለት ነው። ይህ ልጅ እያሉ አስታውሳለሁ፣ እግዚአብሔር ምስክሬ ነው የምላችሁ። አንድ ብር ሳይኖረኝ ቡድኔን ለማየት ወይም ደግሞ ለመደገፍ ጨዋታ ለማየት ዲኤስቲቪ ቤት በሚሄድበት ሰዓት በቀዳዳ ነበር የማየው ማለት ነው። ውጭ ላይ ሆኜና እረፍት ላይ ሲወጡ ደጋፊዎች ትኬት ተቀብዬ ለምኜ ያን ትኬት ይዤ እገባለሁ ተመልሼ ማለት ነው። ያኔ ማቃቸው የአርሰናል ደጋፊዎች አሁንም አርሰናል እየደግፉ ነው ማለት ነው። አሁንም አርሰናልን በተስፋ ዋንጫ ሳይበላ እስከዛሬ ድረስ አንድም ቻምፒዮንስ ሊግ ፋይናል ሳይመለከቱ አንድም ምንም ነገር ሳይመለከቱ ቡድናቸውን በተስፋ እየተመለከቱ እስካሁን ድረስ አሉ። ወደኋላ እንኳ ታሪክ የሚያነሱት ታሪክ ከኢትዮጵያ ውስጥ ካለው ፋን ቤዝ አንጻር ዝቅ የሚያደርጋቸው በተለይ ደግሞ ከማንቸስተር ዩናይትድ ደጋፊ አንጻር ዝቅ የሚያደርግ ታሪክ እያላቸው ቡድናቸውን ጠንከር ብለው እየደገፉ እስከዚህ ሰዓት ድረስ ያሉ የአርሰናል ደጋፊዎች ያውቃሉ። እነዛን ደጋፊዎች እንኳን ደስ አላችሁ። ይሄ ነገር ይገባችኋል። ልትደሰቱ፣ ልትጨፍሩ፣ እንደፈለጋችሁ ልትፈነድቁ ሰዓቱ የእናንተ ነውና ይገባችኋል። እንኳን ደስ አላችሁ በድጋሚ ለማለት ነው የመጣሁት። ቪዲዮ እንዳይዘው ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ደጋፊ አድርሱልኝ። ብሽሽቁ ይደርሳል ሌላ ጊዜ። አሁን ግን ደስታችሁን በስርዓት እንድታጣጥሙ ይገባችኋል። ይመቻችሁ። እንኳን ደስ አላችሁ። ክርስቶስን ከልቤ እንዳለ የአርሰናል ደጋፊ ጓደኞቼ ስንት ዓመታት ሙሉ ዋንጫ አትበሉ ለሌላ ክለብ ታጨበጭባላችሁ ሚዜ ምናምን እንዳላልናችሁ አሁን ዓለምን ጠላትን አስቆማችሁ እያስጨበጨባችሁን ነው። እንኳን ደስ አላችሁ፣ ይገባችኋል። እውነት ለመናገር እኔ ማመን ከብዶኛል። አርሰናል ዋንጫ ሲበላ በአይኔ እያየሁ ስለሆነ ለማመን ግራ ገብቶኛል። ብቻ ግን እንኳን ደስ አላችሁ። የት እንገናኝ? ናይሮቢ ኬንያ። የት እንገናኝ? ሊቢያ በረሃው ላይ እኔ አልስተደድም። እስከ መጨረሻው ታግላል። አስማት የት እንገናኝ? ኮንግራትስ እንግዲህ የአርሰናል ደጋፊዎች ዩ ሪሊ ዲዘርቭ ኢት። አመቱ ሙሉ የትም ፍጪው 1-0 ሆነ 0-1 አምግጪው ውጤቱን አምጪው በቃ አድርጋችሁታል። መከበር አለበት። በቃ ሪስፔክት ቱ አርሰናል ፋንስ፣ እንኳን ደስ አላችሁ። የአመታት ልፋት ነው። እኛም ቃላችንን ጠብቀን በ40 ጩሉሉ አድርገን እንወጣላችኋለን። ይመቻችሁ። አርሰናል ጎ ቲም አርቴታ። ቆንጆ አመት፣ ቆንጆ አጨራረስ፣ ምርጥ ብሽሽቅ፣ ያማረ እግር ኳስ፣ የለፋ አገኘ፣ ያሾፈ ተሸኘ። በቃ ለፍታችኋል፣ ይገባችኋል። 22 ዓመት የነበረ የዋንጫ ድርቀት ተወጋ ነው የምልህ። አማነሻ ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለእንግሊዝ ፕሪሚየር ሊግ ዋንጫ አደረሳችሁ። ኮንግራ
አርሰናል የ2025 እና 26 ሲዝንን ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ። ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ችሏል። እንኳን ደስ አላችሁ ጋነርስ፣ በድጋሚ እንኳን ደስ አላችሁ። ኮንግራጁሌሽን የአርሰናል ደጋፊዎች ከ2003 ከ2004 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግን አሸናፊ ሆናቸዋል። የ2025-26 የፕሪሚየር ሊግ አሸናፊ አርሰናል ነው። ኮንግራጁሌሽን። ይሄ ነው እግር ኳስ ማለት። ይኸው በመጨረሻም ኮንግራጁሌሽን ብያቸዋለሁ፣ አሸንፋችኋል። በሽሽቁ ነቆሮ ምናምን እንዳለ ሆኖ ስትሸነፍም ስታሸነፍም ግን ያው ተሸናፊነትና አሸናፊነትን መቀበል አለብህ። አሸነፋችኋል፣ እንኳን ደስ አላችሁ። ይገባችኋል አይገባችሁም እሱ ሌላ ጥያቄ ነው፣ ሌላ ኮንቨርሴሽን ነው። ነገር ግን በዚህም በዛም ብላችሁ የፕሪሚየር ሊጉን ዋንጫ አሸንፋችኋል። ዌል ዲዘርቭድ ሰው ቻምፒየንስ ሊግ ይቀራችኋል። ቻምፒየንስ ሊግን ደግሞ የምናየው ይሆናል። ለአሁኑ ግን እንኳን ደስ ያላችሁ። ጎስት ፏዴ ብዙዎቻችሁ ብዙ ጓደኞች አሉኝ ቲክታክ ላይ እንኳን ደስ አላችሁ የፕሪሚየር ሊግ ዋንጫ ስላነሳችሁ ደስ አላችሁ። አሁን this is football። በመጨረሻም ፍቅር ነው እግር ኳስ። ይመቻል። ቢስሚላህ አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑን አረጋግጧል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባልና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ፣ ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ። እውነት ነው የምላችሁ፣ በጣም ነው ደስ ያለ። ሀዊ ትሙት ነው የምላችሁ፣ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በኔ እድሜ ያለ ሰው እንኳን እርግጠኛ ነኝ አርሰናል ዋንጫ ሲያነሳ አላያችሁም። እና ይህን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘዊ አርቴታን ትጠላ ነበር፣ እንትናን ተሰርበው ነበር ምናምን እንዳትባባሉ አደራ። አሁን ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታን ሲሰድብ የነበረው ወይ በአርቴታ ብቃት ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር ሰውየው። ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ጊዜው ደርሶ ይሄ ዋንጫ ያርሰናል ብሏል። ስለዚህ ሴሌብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል። ስለሚገባችሁ ነው። ሲቲ ስለደከመ አይደለም። ሲቲ ራሱ እዚህ ድረስ የደረሰው በእናንተ ምክንያት ነው እንጂ ከ3-4 ሳምንት በፊት ነበር ማረጋገጥ የነበረባችሁ። እውነት እኔ ለእናንተ ደስ ብሎኛል፣ ግን አርቴታ ዋንጫው ስላነሳ በጣም ደስ ብሎኛል። እስቲ የተሰማችሁን ስሜት ያላችሁበትን ሁኔታ አጋሩኝ፣ ኮመንት ላይ ያስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እሺ ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ከ22 ዓመት ጥበቃ በኋላ ሻምፒዮን ሆናችኋል፣ ተፎካክረናችኋል። አሁን ግን በክብር ሻምፒዮን ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። በጣም ብዙ ዓመት ብዙ የልብ ስብራት ብዙ መጠበቅ እንዳለ ይገባኛል፣ ይገባችኋል ሁሉም ነገር። እኔ ስፔሻሊ ብዙ ዘመድ ጓደኛ ቤተሰብ ሁሉ አለና የአርሰናል ደጋፊዎች እንኳን ደስ አላችሁ። ዴሉዥናል የሚባሉት አይገባችሁ የሚባሉት ለክለባችሁ ፊት ለፊት የምትቆሙት እኔ እናንተ ነው። በተለይ እንኳን ደስ አላችሁ ማለት የምፈልገው ምክንያቱም ስትሸነፉ መጀመሪያ ማብሸቅ የምፈልገው እናንተ ስለሆነ ስታሸንፉም ክሬዲት የሚገባችሁ ለእናንተ ነው። እንኳን ደስ አላችሁ። እንግዲህ ያው እንደ በክብር ተሸንፈናል፣ ግን ክሬዲት ይገባቸዋል። አርቴታ ክሬዲት ይገባዋል። ሆል አርሰናል ስኳድ ስፔሻሊ አርቴታ በጣም ክሬዲት ይገባዋል። እንኳን ደስ አላችሁ። ካሁን በኋላ ዝባዝንኬው ምን ተጠቅመን ዞሮ ዞሮ ሻምፒዮን ሆናችኋል። እንኳን ደስ አላችሁ። ይመቻችሁ። እናንተ ያምርባችኋል። እናንተ ጓደኞቼ ናችሁ፣ እያንዳንዳችሁ ሰው ማለት ነው። ይመቻችሁ። በቃ ምቀኝነቱ እስከ ጫፍ ደርሶ ነበረ። ጓደኝነት እኮ ሲሆን ነው አላ ከጎንና ከጎን እኮ ስትሆን ነው። ጠላት ላይ እኮ ምቀኝነት እኮ መቼም ሊመጣ አይችልም። የምትወደውና የምትዝናናበትን ሰው ነውና ምቀኝነት
ጠጋ የሚልብ ማለት ነው። እና አንተ ወድቀ ጓደኛ ከወደቀ ምንም አይመስልህም አይደል? በቃ ልክ እንደዛ ነው ማየት ያለብህ። ብሽሽቁን አሳምረው ነው ነበር። በመጨረሻ ግን እናንተ ሆኖላችኋል። 19ኙንም ክለብ መለያ ለብሼ እያበሸኩ እንደነበር አውቃለሁ። ዛሬ ግን ልክፈላችሁ ብዬ ነው የእናንተ መለያ ለብሼ የመጣሁት። ለማንኛውም ግን እስከ ዛሬ ድረስ ላደረስኩባችሁ የብሽሽቅ ነገር ይቅርታ ጠይቃለሁ። ኮንግራ፣ እንኳን ደስ አላችሁ። ይመቻችሁ አራዳ ልጆች። እኔ ማለት ነው ላይክ ስትሸነፉ መጥቼ ማብሸቅና መናገር የምፈልገው ቲም ቢኖር አርሰናል ነው። ግን ስታሸነፉም ክሬዲት የሚገባችሁ እናንተ ሆናችሁ እና ለመላው ለአርሰናል ደጋፊዎች ማለት ነው እንኳን ደስ ያላችሁ ማለት እፈልጋለሁ። ያው እግር ኳሱ በዚህ ማለቁ በጣም እንትን ብለናል። ግን በቃ ከብዙ ዓመት ጥበቃ ከብዙ ዓመት 22 ዓመት ማለት ቱማች ነው። ብዙ ነገር አሳልፋችኋል። ብቻ ኤሎት ኦፍ ቲንግስ አሳልፋችኋል። ይገባችኋል። ፔሸንስ ምን እንደሆነ የምናየው በአርሰናል ደጋፊ ስለሆነ ማለት ነው። ይሄ ሁሉ ዓመት ጥበቃ ምናምን ለፍታችኋል። የሚገባችሁን ያገኛችሁት ማለት ነው። ይቻማችሁ። ኮንግራጁሌሽን ገነርስ፣ እንኳን ደስ አላችሁ እናንተ ተወዳጁ የአርሰናል ደጋፊዎች። ደከመን ሰለቸኝ ሳትሉ ለ22 ዓመታት የጠበቃችሁ የ2025 እና 26 ሻምፒዮን ሆናችኋል። ሳትጫወቱ ማለት ነው። የምሬን ነው። ይመቻችሁ። የምሬን ነው። ቦርማውዝን እስኪ አንዴ ለቦርማውዝ ፈላዎች በቃ ፔፕ እንግዲህ በኤፍኤ ካፕ እና በካራቦን ካፕ ይመቸው። ፔፕ እንወደዋለን። የምሬን ነው። ግን ገነርስ እንኳን ደስ አላችሁ። በጣም የሚገርም ድል። ደከመን ሰለቸኝ ሳትሉ እየተወቀሳችሁም ምን እያላችሁም ለ22 ዓመት የደገፋችሁ እናንተ ንጹህና ደግ እንዲሁም እግር ኳስ ስነ አፍቃሪያን የአርሰናል ደጋፊዎች ኮንግራጁሌሽን፣ እንኳን ደስ አላችሁ። የዘንድሮው የፕሪሚየር ሊግ ዋንጫ ይገባችኋል፣ ድሉ ይገባችኋል። እንዲሁም ደግሞ ሻምፒዮንስ ሊግም ብታነሱ ደስ ይለናል እኛ የሊቨርፑል ደጋፊዎች፣ ምክንያቱም ከኛ ጋር ምንም የሚያገናኘው ነገር የለም። ኮንግራ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ ያደረሳ። ዛሬ ሞቅ ደብረቅ ያለ ቀን ነው ያራዳ ልጆች፣ እንኳን ደስ አላችሁ። የምሬ አረ ሞቅ አድርጉት ጋይስ። ዛሬ ብዙ ያርሰናል ደጋፊ ማመን ያቃተዋል። እግዚአብሔርን የምሬ ነው ማመን እመኑ። የምሬ ነው። ዋንጫ አንስታችኋል። የ2025 እና 26 ሻምፒዮን ሆናችኋል። ኮንግራጁሌሽን። የምሬ ነው። የዛሬዋ ቀን ለየት ያለች ቀን ነች። ትላንትና በድል መወጣታችሁ ዛሬ ቦርማውዝ ስራውን ሰርቷል። ያራዳ ልጅ ጀግና። እኔ አሁን ችግሩ አጣብቆ ይስገባሁ ነው። አጣብቆ ይስገባሁ ጋይስ። እሱም በሌላ ቪዲዮ ቲክቶክ ገባ ላለው ብዙ የአርሰናል ደጋፊዎች እያለቀሱ ነው። ያስለቅሳል። አሁን ለኳስ ምንድነው የምታሽቃብጡ ምናምን የምትሉ ያስለቅሳል። እመቤቴን ያስለቅሳል። 22 ዓመት መደገፍ ማለት ያውም ደግሞ እንደዛ እየተተቸህ አሪፍ እግር ኳስን ስታሳይ በቃ ከኳስ ውጭ አይችሉም ወግመህ ስትጫወች ስትከላከል ደግሞ ይሄ የአራም ፉትቦል ያስለቅሳል። የኔም ቢሆን ያስለቅሳል። እኔ ያምን አልቅሻለሁ ዋንጫ ስንበላ እግዚአብሔርን የምሬ ነው። ያስለቅሳል እና ትፍረድ ይፈረድብሃል ነው እና ኮንግራጁሌሽን ማርያምን የምሬ ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ ከልቤ በእውነት የምሬ ነው። እንኳን ደስ አላችሁ። ሙመንቱን አውቋለሁ፣ ደስታውን አውቋለሁ እና የደስታችሁ ተካፋይ ነኝ። እንኳን ደስ አላችሁ የምሬ ነው። ኮንግራጁሌሽን ገነርስ። የታማኝነትና የተስፋ ምልክት የሆናችሁ ላለፉት 22 ዓመታት ሳታክቱ ተስፋ ሳትቆርጡ ምንም ነገር በማይታይበት ቦታ ሆናችሁ ክለባችሁን በታማኝነት ስትደግፉ የነበራችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ልላችሁ እወዳለሁ። የዘንድሮን ዋንጫ አሳምናችሁ በልታችኋል። በእድል ሳይሆን ስለሚገባችሁ አሸነፋችኋል። በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ በጣም ምርጥ የሚባለውን የተከላካይ መስመር ገንብታችኋል። በጣም ምርጥ የሚባል ቲም ገንብታችኋል። የፔፕ ጋርዲዮላን ቲም መገዳደር ምን አይነት ከባድ ነገር እንደሆነ ሁላችንም የምናውቀው ነው። 3 እና 4 ዓመታትን ተስፋ ሳትቆርጡ ከዛው ላይ ልብ ስብራት ተነስታችሁ ለዚህ ክብር በቅታችኋል። አሁን ላይ ብሽቁን ሁሉም ነገር ወደ ጎን አድርገን ከልቤ እንኳን ደስ አላችሁ ልላችሁ እፈልጋለሁ ማለት ነው። ተጫዋቾቻችሁ፣ አሰልጣኛችሁ፣ አጠቃላይ ስታፎች ማለት ነው የሚገባቸውን ክብር በስተመጨረሻ አግኝተዋል። እኛም እንግዲህ አመቱ ሙሉ እየቋጠርንባችሁ ብንቆይም ስፖርታዊ ጨዋነት የሚባል ነገር አለ። ስፖርት እንግዲህ ስታሸንፍ እንኳን ደስ አለ ተባብለ በሰላም የምትለያይበት ነውና ደስታችሁን አጣጥሞላችኋለሁ ማለት ነው። መለያ አርሰናል ደጋፊዎች እንኳን ደስ አላችሁ። እስከዛሬ ተስፋ ባለመቁረጥ አርሰናል ሲሸነፍም ሲያሸንፍም በደስታውም በሀዘኑም የነበራችሁ የአርሰናል ደጋፊዎች፣ ስንትና ስንት ነገር የተባሏችሁ የአርሰናል ደጋፊዎች ተስፋችሁ ፍሬ አፍርቶ ዛሬ ቀኑ ደርሶ ምርጡና ክላሲክ የሆነው አርሰናል የአርቴታው አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል።
እኔ ምን አይነት ፊሊንግ ውስጥ እንዳላችሁ አላውቅም፣ ግን በጣም ደስ ብሎኛል ከእናንተ እኩል ማለት ነው። አርቴታ እንኳን ደስ አለ። እኔ አግኝቼ እንደዚህ ብለው በቃ በጣም ነው ደስ የሚለው። ለፍቷል፣ በጣም ደክሟል። ከዚህ ቲም ጋር በጣም ብዙ ነገር ሆኗል። አርቴታ ያርግለት። በቃ ሙሉ የአርሰናል ደጋፊዎች እንኳን ደስ አላችሁ ከልቤ ነው። በቃ አመቱ ከመጀመሩ እስከ ማለቂያው ድረስ አብሬያችሁ ነበሩ። ድግሳችሁን የምትበሉበት ቀን ዛሬ። ሙሉ የአርሰናል ደጋፊ እንኳን ደስ አላችሁ። ኤምጄ ከእናንተ ጋር ነበረ። እስካሁን የነበረን ቆይታ በጣም አድርጌ ለምትሰጡኝ ፍቅር በጣም አድርጌ አመሰግናለሁ። እኔም በጣም ወዳችኋለሁ፣ አከብራችኋለሁ ሁላችሁንም ማለት ነው። እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች። አምላኬ ወይ ወይኔ ተሳካ። ከ22 ዓመታት በኋላ ናፍቆት የዋንጫ ጥማት ተሳካ። ወይኔ ተሳካ። ጀሞ እሱ ነው እንደሚገርማችሁ። እኔ የስቲ ደጋፊዎች በጣም ነው የማመሰግነው። ፈርስታፍ ቋጥሮልኝ ብዬ ባልኳችሁ መሰረት ቋጥራችሁ ለዚህ አብቅታችሁኛል። በጣም ነው የማመሰግነው። ወይኔ ኤርሊንግ ሃላንድ ምንድነው የሰራው ባለቀ ደቂቃ? ወይኔ እኔ ምን ላድርጋችሁ? ከብር ሻምፒየንስ ሊግ እንዲገባ ያደረጋችሁትን ጥረት በጣም ነው የማመሰግነው። ገብቻለሁ ሻምፒየንስ ሊግ በእናንተ ጥረት የተነሳ ማለት ነው። አምላኬ ወይ አርሰናልም ተደሰተ፣ እኔም ተደሰትኩኝ በዚህ አመት ማለት ነው። ከቻምፒየንስ ሊግ አልወጣሁም። ይሁት ከቻምፒየንስ ሊግ አልወጣሁም። ጀሞ 22 አመት ናፍቆት፣ 22 አመት ጽናት፣ 22 አመት ትጋት፣ እንዴ ልበላችሁ፣ የ22 አመት የዋንጫ ጥማትና 22 አመት ናፍቆት 3 ተከታታይ ሃትሪክ ይሰራል ተብሎ የተጠበቀው የሚካኤል አርቴታው ሰራዊት ቡድን ማለት ነው ባልታሰበ ሁኔታ ባልተጠበቀ ሁኔታ ከፓላስ ጋር ሳይጫወት የዋንጫው አሸናፊ መሆኑ ተረጋገጠ። ጀማው አርሰናል የ2025/26 የእንግሊዝ ፕሪሚየር ሊግ ዋንጫን አነሳ። ምንድነው የሚባለው? እኔ በጣም ነው የማመሰግነው። ከብር እኔ የአርሰናል ደጋፊዎች እኩል ነው ሴሌብሬት ማድረግ ያለብን። ከብር ኤርሊንግ ሃላንድ ባለቀ ደቂቃ ባታገባ ኖሮ እኔ ቻምፒየንስ ሊግ መግባቴ በጣም ነበር የሚያጠራጥረኝ የሚያሰጋኝም። አንዳቻ ነበር ስፈልገው የነበረው። ይሄው አንዳቻ ወጣችኋል ማለት ነው። ወደ ቻምፒየንስ ሊግ ቀርቻለሁ፣ እናንተ ደግሞ ከዋንጫው ቀርታችኋል ማለት ነው። ያው የለፋው የጣረው 22 አመት የተነቀፈው ዋንጫ በቃ እንዴ ልበላችሁ። እኔ በስመ አብ። ላይክ ሼር ኮፒ ሊንክ ፎሎ ያደርጋችሁ አርሲ ጀሞች ይመቻችሁ። አቦ ኮንግራ ዛሬ ቦርንማውዝ ማለት ነው ትልቅ ውለታ ነው ለአርሰናል ደጋፊዎች የዋለው። ለአርሰናል ደጋፊ ለአርሰናል ቲም የምሬ ነው የምላችሁ። በተለይ ያገኙትን እድል ተጠቅመው ቢሆን ነው 3 እና 4 ጎል አግብተው ይጨርሱ ነበር። አሁንም ቢሆን ግን አቻ በመውጣታቸው ትልቅ ውለታ ነው ያዋላላችሁ። ለማንኛውም ከ22 ዓመት በኋላ 23 ዓመት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። እንኳን ደስ አላችሁ። የምሬ ነው ከልቤ ነው። እንኳን ደስ አላችሁ። እኔ ሲቲ ከሚበላው አርሰናል ይብላው። ምንም ማድረግ አልችልም። የእናንተን ጩኸት 1 ወርና 15 ቀን ብችል እንጂ ድጋሚ ማንቸስተር ደጋፊ ሆኜ ማንቸስተር ሲቲ ታሪክ እንዲሰራብኝ፣ ማንቸስተር ሲቲ በታሪክ እንዲበልጠኝ አልፈልግም። ግደሉ። የምሬ ነው የምላችሁ። ለማንኛውም እንኳን ደስ አላችሁ ሁሉም የአርሰናል ደጋፊ በሙሉ ማለት ነው። እንደዚህ ሲታዩ እኮ ያሳዝናሉ፣ ይገባቸዋል። ያው እንደ ደጋፊው ባይሆንም እንደዚህ ሲታዩ የሆነ በቃ አላ ያሳዝነዋል። ከልብ ኳስ መደግፍ ከሆነ ይገባቸዋል አይነት ብላይ ታስባችሁ እና ፊት በእናታችሁ። ኤኒዌይ ከ22 ዓመት እንግዲህ ጥበቃ በኋላ አርሰናል የፕሪሚየር ሊግ ሻምፒዮን መሆን ችሏል። በቃ ሊበጠበጥ ነው ሰፈሩ ምናምን ምን ሊል ነው ግን ይገባቸዋል። እንኳን ደስ አላችሁ። በተለይ ለዴክላን ራይስ እና ለሳካ ያው የሚመቹኝ ተጫዋቾች አርሰናል ቤት ዴክላን ራይስ ለፍቷል፣ ተግቷል። ኧረ በስመ አብ። ሳካ ደግሞ ይገባዋል፣ ታምኗል። ኦዴጋርድ የሚያሳዝኑ እነዛ ናቸው። ሌላ ብዙ ባለወራ ይሻላል። ይመቻችሁ። አሁን 7 ሰዓት ከሌሊቱ ነውና እርግጠኛ ነኝ በዚህ ሰዓት የሚተኛ የአርሰናል ደጋፊ አለ ብዬ አላስብም። አተኙም ብዬ ነው አስቡ። እንኳን እናንተ እኛም ራሱ ማለት ስሜቱ ዊርድ ነው። አርሰናልን በዚህ ሁኔታ አናቁም። በቃ ይህንን ስሜት እንኳን ለደጋፊ ሆኖ ላለው ህዝብ ይቅርና
ሰው ይቅርና ለጠላቶቻችሁ እንኳን በቀኛ ባላንጣችሁ ምን እንኳን አርሰናል ዋንጫ በልቶ የሚለው ነገር በጣም ዊርድ ነው እና በተለይ ለኡነተኛ ለአርሰናል ደጋፊ ብዙ ለተባላችሁ ደጋፊዎች ከባድ ስሜት ነው። በጣም ኢሞሽናል የሚያረቀን ነው። እንኳን ደስ አላችሁ እንግዲህ 22 ዓመት እንኳን ደስ አላችሁ መድፈኞቹ። ቢያንስባችሁ እንጂ ፈጽሞ አይበዛባችሁም። ላይኩን ደብድቡት ጋይስ። ስሜታችሁን አጋሩኝ ኮሜንት ሴክሽን ላይ። ምን ተሰማችሁ? ከ22 ዓመታት በኋላ መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆናችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እጅግ አስደናቂ ሲዝን ሚኬል አርቴታና ሰራዊቱ ክብሩን አምጥተዋል መልሰው ወደ ኤምሬትስ። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል ቤት ከትሟል። ምን ተሰማችሁ? ስሜታችሁን ኮሜንት ሴክሽን ላይ አጋሩኝ። አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው አርስዬ አንገትሽ ሲደፋ ያ የጠበቅኩት ዋንጫ ይኸው መጣቢያቸው ይዟት በረረ እስቲ ሲሉ እንስማቸው። ዘፈኑ ገና አሁን በመጨረሻ ቦታውን አገኘ። እነሆ በመጨረሻም የመድፈኞቹ የዋንጫ እርግማን ከ2 አስርት ዓመታት በኋላ ተፈቷል። ውድ የለንደን ድምቀቶቹና ኩራቶቹ አርሰናላውያን፣ አርሰናል በመጨረሻም ሻምፒዮን ሆነ። አርሰናላውያን እንኳን ደስ ያላችሁ። የደስ ታዲያ እኔን ፎሎ በማድረግ እስኪ ቤተሰብ ሁኑ። አርሰናል ሻምፒዮን መሆኑን አረጋገጠም። መድፈኞቹ ከ22 ዓመታት አስጨራሽ ትግል በኋላም የፕሪሚየር ሊጉን ዋንጫ ማሳካት ችሏል። በአርሰናል ላይ የተሳለቁ ሁሉ አንገታቸውን ደፉ። የመድፈኞቹ ታማኝ ደጋፊዎች በደስታ ነቡ። ማንቸስተር ሲቲ ከበርንማውዝ ጋር ያደረገውን ጨዋታም አንዳቻ በመውጣት ነጥብ መጣሉን ተከትሎ አርሰናል አንድ ጨዋታ የቀረው ሻምፒዮን መሆኑን አረጋግጧል። የ22 ዓመት ናፍቆት፣ የ22 ዓመት ድካም፣ የ22 ዓመት ተስፋ፣ የ22 ዓመት ተጋድሎ ድምዳሜውን አገኘም። አርሰናልን ተስፋ ሳይቆርጡ ላለፉት 22 ዓመታት የጠበቁት ያለ ዋንጫ ለአርሰናል የታመኑ ደጋፊዎቹም ዛሬ የደስታ እንባ እያነቡ ይገኛሉ። ዛሬ የአርሰናል ሻምፒዮን መሆን ተራ ስኬት ብቻ አይደለም፣ ይልቁንስ ብዙ መስዋዕትነት የተከፈለበት የእግር ኳስ ደማቅ ታሪክ እንጂ። የመድፈኞቹ ደጋፊዎች እንኳን ደስ አላችሁ። የደስ ሁላችሁም ፎሎ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ኮሜንት ላይ ግለጹልን።